ወደ ኦርቶዶክስ መምጣት እኔ መጣሁ ሄድኩ እኔ ምን አደርግላቸዋለሁ? ለኦርቶዶክስ ብመጣ ብሄድ ኦርቶዶክስ ክብሯ አይጨምር ክብሯ አይቀንስ። ኦርቶዶክስ ቀደምት የነበረች ሃይማኖት እኔ መጣሁባት ሄድኩባት የምጨምረው የምቀንሰው ነገር የለም ምንም የለም። ግን እንዲያውም ለኦርቶዶክስ ጥሩነቱ እዚሁ ሆኜ እነሱ ጋር ሆኜ ሚስጥሮችን ማውጣት ነው የሚጠቅመው እንዲያውም እዚሁ ሆኜ። እውነቴን ነው። ጾም ሽሽት የተጀመረ ሃይማኖት ነበር። ጾሙን ጀመሩት። የት እንሂድ? እኛ የት እንሂድ? ቆይ የት እንሂድ? ኦርቶዶክሱ 268 ቀን ታጾማለች። ሙስሊሙ ወር ሙሉ በአናት ይተክላል። እንዴት እንሂድ? አላበዙትም እንዴ? ጴንጤ ጾም የለም ብለን ሰመጥን። ቺክኑንም ምኑንም ላጥላጥ እናደርጋለን። ወር ሙሉ ያውጃሉ እንዴ? ማንን አስፈቀዳችሁ? ጠየቃችሁን? እኛ መጠየቅ የለብንም? እንደ አንድ አባል ሳንነጋገር ዝም ብለህ ትዘግባለህ? ምን አስባችሁ? ሳንነጋገር ሳንወያይ ምን እንደሚበላ ጾሙ ስንት ሰዓት እንደሆነ ምናምን አንነጋገርም? ከቁርስ በፊት ነው ከቁርስ በኋላ ነው ጾሙ? መነጋገር የለብንም እንዴ? ከዛስ በኋላ ምንድን ነው የሚበላ እንዴ? ንግግር እኮ ያስፈልገናል። ቤተሰብ አይደለን እንዴ? ተው እንጂ እስቲ አንዳችሁ ግቡና ነገሩን። እንዴት ነው የሚጾሙ? አሁን እኔ የጴንጤና አጻጻም አላውቀውም። ጌታ ምስክር። በማል ውሃ ይጠጣል። ትንሽዬም ነገር መብላት ይችላል። ትንንሽ ነገር መብላት ይቻላል። ኩኪስ ምናምን አሁን ምሳ አይደለም። ማስቲካ ምናምን መብላት ይችላል። እንዲ አለማምዱን እንጂ ዝም ብላችሁ ወር ሙሉ ትላላችሁ እንዴ? ነገሩን እንጂ በስነ ስርዓት። እሺ ነይ መቅድዬ፣ ነይ ንገሪኝ፣ እንዴት ነው የምንጾመው? ነይ እግዚአብሔር ይስጥሽ። ነይ እናት፣ ነይ ገላጊ፣ ነይ ግቢ። አሁን በነገራችን ላይ የኦርቶዶክስ ጾም እያንዳንዱ ጾም ችግር የለው ታውቃለህ። ኦርቶዶክስ የሚደብረው ሁለተኛ ኦርቶዶክስ ከሆንክ 268 ቀን አሸጉርም። እምነቱ ነው የሚለው ዮኒ ማኛ አይደለም። 268 ቀን። በሙስሊም ግን ቀን ጾመ ማታ ላይ በቃ ሁሉ ነገር ተፈቅዷል። ትበላለህ፣ ትጠጣለህ፣ ትለጠልጣለህ። ይሄ እውነተኛ ነገር ነው ነገር በኦርቶዶክስ አትችልም። ስለዚህ ወደ ኦርቶዶክስ ለመመለስ ትንሽ አስቸጋሪ አልችልም፣ ብሞክርም አልችልም። እኔ 268 ሰው 268 ቀን እኔ 268 ቀን እኮ ሰላም በልልኝ ይቀልዳል። ትንሽ ልቆይ ትንሽ እኔ በቃ እኔ ወደ ኦርቶዶክስ የምመለሰው ልንገራችሁ፣ ሸቀጤ ስራ መስራት ሲያቆም በደንብ እጄ ይጠመቃለሁ፣ ንስሐ እገባለሁ፣ ችግር የለም። ከዛ በኋላ ምክንያቱም መዋሸት አይቻልማ። ኮንክ ነው ቀልድ የለም። ስለዚህ ያን ነው የምለው እና ከባድ ነው ብራዘር እና እስቲ የጴንጤ ጾም እንዴት ነው ንገሩኝ። እኔ ስለማላርፈው ንገሩኝ። እንዴት ነው ጾሙ? ውሃ ይጠጣል በመሀል አውቃለሁ። ውሃ መጠጣት ትችላለህ ምናምን ይቻላል። ጾም ስለሆነ ከስጋው እንጂ ከውሃ አትጾምም የሚል አባባል አለ። እንደዛ ነው እና ነግራችሁም ቢሆን ደስ ይለኛል። ዝም ብላ አታውጅም። ኮማንድ ፖስት ነው ይሄኔ። አሁን የጴንጤ ጾም ኮማንድ ፖስት ይባላል። ዝም ብሎ ድንገተኛ ጾም፣ ድንገተኛ የሆነ ጊዜ ላይ ተነስቶ ድንገተኛ ጾም ያጾማል። ይሄ ልክ አይደል? ና ድንገት ና ግባ እናስረዳኝ። ሀብትሽ የጌታ ባሪያ እንዴ? የጌታ ባሪያ ና እስኪ ና የጌታ ባሪያ አስረዳኝ፣ እንረዳ። ኮማንድ ፖስቱን እያስረዱ። ሰላም ይሁንዬ። ሰላም ና አባ፣ እንዴት ነው? ሁሉ ሰላም? ጌታ ይመስገን፣ ሁሉ ሰላም አባ። ስላየው ደስ ብሎኛል። እኔም ደስ ብሎኛል። አንተ ነህ ወይስ ተክሉን ይመስላል ይሄ መነጽር ያደረገው ሰው? ራስህ ነህ? ወጌ ላይ ተክሉን ይመስላል። ራሴው ነኝ። አዎ ይመችህ። ጸዳ ያልክነ አግብተሃል? ወደ ገደለው ከመሄድ ገባው ልድረኝ ነው እንደ አሉ ክርስቲያኖች ስላሉ በዛም ጥሩ ነው መተዋወቁ። እነሱ ልክ ነህ። በጣም አያለሁ፣ ብዙ ጊዜ እከታተልሃለሁ። አንዳንድ ነገሮችንም ሰዎችም ፋይት ስታደርግ አያለሁ ቪዲዮ። ምናልባት ቆይ ትንሽ ቻርጀር የለውም ግን
ትንሽ ሰዓት ሀሳብ መስጠት ይቻላል። አዎ በጥያቄን ግን ሰምተዋል አይደለ? ያ ግን አንዳንድ ጊዜ የሆነ የጥያቄ የሚፈጠርብኝ ነገሮች አሉ። ኢሙ በዝተዋል። ማብራዘር ይቀነስ ሼክ መስለን እንትን ኡስታዝ መስለን ኡስታዝ ነው የሆንክብኝ። እሺ ቀጥል። ነይ ብርቱካንም ትንሽ ከእሷም ጋር ትንሽ ኮሚኒኬት አደርጋለሁ እና ጥሩ እናትም ነች፣ ጥሩ መንፈስ ያለባትም ሴት ነች ከብዙ ነገሮች አንጌል እና ብዙ ጊዜ እከታተላለሁ እና አንዳንድ ጊዜ ወንጌል የምር ዲፕ መርምሬ የገባባቸው የሄድክባቸውን ነገሮችን ሳላደንቅ አላልፍም እና በቲክቶክ ደረጃ ተጽዕኖ ፈጣሪ የመጀመሪያው ሰውም እንደሆን ካውቃለሁ። እኔ በመጀመሪያ እዚህ ውስጥ ምናልባት ያሉ ሰዎች አሉ፣ ቴስቲሞኒዎች አሉ ብዙ። እኔ ዘፈን ዓለም የነበርኩ ሰው ነኝ። ሞዴሊንግ ነበረ የምሰራው። ከዛ ዓለም ወደ ጌታ የመጣሁት ምን ነበር? እኔ ሞዴሊንግ ነበረ የምሰራው። ሞዴሊንግ እና ዘፈን ስራ ውስጥ ነበርኩኝ። ከዛ ውስጥ ነው ወደ ጌታ የመጣሁት እና በልጅነቴ ጌታ ቤት ውስጥ ነበርኩኝ እና የገባኝ እውቀት መልሶ አመጣኝ ወደ ጌታ ቤት እና አትሊስት አንተም ከሞዴልነት ከጌታ ቤት ወደ ሞዴልነት እንዴት ልትሄድ ቻልክ? ትንሽ መንገዱ ከባድ ነው። የሆነ እንደዚህ አሁን ፓስተር ካስሽ ጋርም ሶፊም ጋር ኢንተርቪዎች አሉ በነገራችን ላይ ተለቀዋል በቅርቡ። የሄድኩበት ምክንያት ምንድን ነው? እዘምራለሁ ቸርች ውስጥ ጎበዝ ዘማሪ ነኝ። ቸርች የለኝም። እንደፈለኩ ነው የምኖረው፣ እንደፈለኩ ነው የምሆነው። ጸጋ ስላለብኝ ዘማሪ ስለሆንኩ በቃ ቸርች አያስፈልገኝም፣ ፓስተር አያስፈልገኝም፣ እረኛ አያስፈልገኝም የሚል አቋም ነበረኝ እና በዚህ መሀል ውስጥ ሞዴሊንግ እማር ነበረ። ከዛ በኋላ ፋሚሊዎቼን አጣሁ እና በ5 ዓመት ዲፈረንስ እናቴንም አባቴንም ከዛ ደከምኩኝ። ዙሪያ ሰዎች አልነበሩም። አንዳንድ ጊዜ ስትቆም ነው ሰዎች የሚያዩ እንጂ ጓዳህን የምታሳልፈው ውድቀትን የሚያይል ሰው በጣም ጥቂቶች ናቸው። በጣም ጥቂቶች ናቸው። ስትቆም እንጂ ስትወድቅ ብዙ ሰው አጃቢ አይኖርም። ግን አሁን ትንሽ ኮንፊውዝ ያደረገኝ ነገር ምንድን ነው መሰለ፣ ሞዴል በጌታ ቤት ነበርክ። በጌታ ቤት የሆንክበት ደግሞ መጽሐፍ ቅዱስም እንትንም ታነባለህ፣ እንዲሁም ደግሞ ፓስተሮችን ወይም አስተማሪዎቹን ትከታተላለህ ብዬ አስባለሁ። ዝም ብለህ በራስህ አይመስልም። እና ከዛ ህይወት ወደ ሞዴሊንጉ ላይፉ ወደ ዘፈኑ ምኑ ሊያስሄድ የቻለው ምን አይነት መንፈስ ነው? በምንስ ጉዳይ ነው ወደዛ ልትሄድ የቻልከው? እሱ ነው ዋናው ነጥብ። ገባ? ከጌታ ቤት ወደዛ የሚያስኬድ ምን ነገር አስደሳች ነገር ተገኝቶ ነው? በዚህ በኩል ስላረካ ነው? እዚህ ውስጥ ያለው ነገር መልካም ስላልሆነ ነው? በምን ሂሳብ ነው እስቲ እንደዛ ይሆን? በጣም ጥሩ ጥያቄ ዮኒዬ። እሱ ብቻ አይደለም። እኔ በህይወት አንድ ነገር አለኝ። መጽሐፍ ቅዱስ ያዕቆብ ላይ በሁለት ሀሳብ የሚያነክስ ከእግዚአብሔር አንዳች ያገኝም ይላል። አሁን እያስቸገረን ያለው ነገር ምንድን ነው? የጴንጤ ታፔላ ለጥፎ ግን የጴንጤ ካራክተር የሌለው መጽሐፍ ቅዱስን የማይመስል ሰው። እኔ የዛን ሰዓት ላይ ፋሚሊዎቼ በሞቱብኝ ቅጽበት አንደኛ የሞቱበት ምክንያት የገንዘብ እጦት ነው። እንዴት ገንዘብ እጦት? አገልጋይ ነበርኩኝ። ገቢ አልነበረኝም። ገቢ የለኝም። ግን አገልጋይ የሆነ ስራ መስራት አትችልም እንዴ? ማብራታ አገልጋይ ነው እያልኩ ነው። አብዛኛውን ታይሜን በአገልግሎት ማሳልፈው ትንሽ የምሰራ ማለት አይደለም። አሁን ለምሳሌ ስብከት ካለን እስከማውቀው ድረስ ሰንበት ላይ ነው፣ እሑድ ነው ብዙ ጊዜ በቸርች ላይ ሰው ሄዶ የሚማረው ምናምን። ሌላው 6 ቀኑ ሌላ ስራ መስራት ይቻላል። ግልጽ ላገልህ፣ የምታገለግልበት ቸርች ነው እሑድ የማትቀረው። ከሳምንት እስከ ሳምንት ከሰዓት በኋላ ፕሮግራም ያላቸው ሰዎች ታገለግላለህ። አሁን ስራ አልሰራም እያልኩ ብቻ እኮ አይደለም። በሚገርም ሁኔታ በጣም ስራ ከሚወዱ የጉራጌ ተወላጅ ነኝ። አዲስ አበባን የጀመርኩት በልስትሮ ነው። ቸርች ውስጥ የገባሁትም የጉራጌ ጴንጤ ያለ እንደ ይቅርታ አድርግልኝ ለማወቅ ነው በመጀመሪያ በጌታ ደፍ ነው ዮኒ የጉራጌ እኔ የተወለድኩበት ሀገር አሁን ባለችበት ዱባ የምትባለው ሀገር ያው በጌታ ፊት አልዋሽም። ያው እስትንፋስ ጸጥ አድርጎ ነው የምልህ። አንድ ቤት 3 ቤት፣ አንድ ቤት ሙስሊም 3 ቤት ኦርቶዶክስ ነው ያለው። ያው በአምላክ ፊት ነው የምነግርህ። አንድ ቤት ሙስሊም እስቲ ዘግበኝ፣ ምን ማለት ነው? 3 ቤት ኦርቶዶክስ አለ፣ አንድ ቤት ሙስሊም ያለ የተወለድኩበት ሀገር ውስጥ። ስለዚህ ኦርቶዶክስ ይበዛል እያልከኝ ነው? ተወርሶ ጠቅላላ ሀገሩ ፔንቴ ነው። በቃ ጠቅላላ ሀገሩ ፔንቴ ነው። አሁን ባለው ኦርቶዶክስ እያልከኝ እኮ ነው። አንድ ቤት ሙስሊም 3 ኦርቶዶክስ ነው ያለው እያልከኝ። አሁን ምሳሌ በአባወራ ደረጃ ነው የምነግርህ። በአባወራ ደረጃ አንድ ፋሚሊ ቤት ውስጥ አንድ አባወራ ቤት አንድ ቤት ያለው አንድ ቤት ሙስሊም በሰፈራችን ውስጥ አንድ ቤት ነው ሙስሊም ያለው። በሰፈራችን 3 ቤት ነው ኦርቶዶክስ ያለው። ከዚህ ውጪ እነርሱ
የሙስሊሞቹ ልጆች ብዙዎቹ እዚህ አዲስ አበባ ጴንጤ የሆኑ ናቸው። የኦርቶዶክሱን በግማሽ ፐርሰንት እዚህ አዲስ አበባ ጴንጤ የሆኑ ናቸው እንዳለ ማለት ነው። አይ ጉራጌ ካልከኝ ዘይት ለመሸጥ እንጂ ለሌላ ጴንጤ አይሆንም። ግደለኝ። እዚህ ያው ምስክር መሆን የሚችል ሰው ለካ ዘይት የተወደደው ጉራጌው ጴንጤ ሆኖ ነው። ጌታ አይ ቲንክ ብዙዎች ምናልባት ሊመስላቸው ውሸት አይደለም። ያው ጌታ ምስክር ነው። ጉራጌ ነፍሴ አሁን ዘይቱ ለምን እንደተወደደ አሁን እየገባኝ ነው። ዘይቱ እንጂ ዴርዝ ነው ወይ ለምን ጉራጌ ወይ ሙስሊም ነው ወይ ኦርቶዶክስ ነው አብዛኛው ነው። በክልል ደረጃ ሳይሆን እኔ የተወለድኩባት ወረዳ ላይ ያለው ነው እየነገርኩ ያለው። ውሸት አለ። ኦኬ ወረዳ ሊሆን ይችላል። አንድ ወረዳ ላይ ሊኖር ይችላል። ኦኬ እሱ ግን እንደነገርኩ አብዛኛው ጉራጌ ወይ ሙስሊም ነው ወይ ኦርቶዶክስ። ምን አለ መሰለህ በጣም ነው ወንጌል እየተሰራ ያለው በጣም ከምነግርህ በላይ። ወንጌል ግን መቼ እንደመጣ ታውቃለህ? ፕሮቴስታንት 1906 ነው ዳይ አሁን ባለበት ደረጃ ተጽዕኖ ግን ተጽዕኖ ምን ዋጋ አለው? ለአፈር መስኮት የለው። ከዛ በፊት የነበረው ነገርን ውሸት ነው ማለት ነው። በ1906 መጣ ስለ እግዚአብሔር ልንገራችሁ ማለት ከዛ የነበሩት እኮ አይሰራም እያልከኝ አሁን ከዛ በፊቱን እንተውና አሁን የኔ ጥያቄ ምን መሰለህ ወንድሜ፣ እኔ የምጠይቅህ ሀብትሽ አንድ ጥያቄ ነው። ጾሙ እንዴት ነው? አሁን ዝም ብለህ የሆነ ጊዜ ላይ እንደ ኮማንድ ፖስት የምታደርገው ነው? የቤተክርስቲያን ስርዓት የላትም? ቤተክርስቲያን መጾም እንዳለበት ካመነች ስርዓት አውጥታ ለምዕመናኗ በዚህ ጊዜ የጾም ጊዜ ነው የጾም ወቅት ነው እያለች ማድረግ የለባትም ወይስ ዝም ብላ ለበዓሉ ድምቀት የሆነ ጊዜ ላይ ይወያዩና ይነዋ መጾም አለብን ተብሎ ልክ እንደ ገቨርንመንት ሩል ኤንድ ሬጉሌሽን የሚደረግ ነው ወይ? ከዚህ በፊት ታውዘንድስ ኦፍ ይርስ እንዲህ አይነት ልምምድ ፕሮቴስታንት የላትም። ፕሮቴስታንት ልምምዱ የላትም። ጾም እንደሚያስፈልግ እያወቀች ልምምዱ የላትም። ህዝቡ ያለመደው ነው። እኔ አሁን ኮማንድ ፖስት እየሆነብኝ ለእኔ አሁን አልተመቸኝም። ለምን ካልከኝ ጾም ሽሽትም በስሱ የመጣን አይደል እና ያስክብኝ ወሩን ሙሉ እኔ አልተጠየኩም፣ ሰው አልተጠየቀም፣ ምንም የተባለ ምዕመናን የለም። በዝም ብለህ መጥተህ ትጾማለህ አለበለዚያ ምናምን የሚባል ነገር አለ ብዬ አላስብም። እና ስለ ጾሙ አሁን እንዴት ነው አጧጧሙስ? በምን ምክንያት? ምክንያቱ ምንድን ነው? እስቲ ንገረኝ። በአንተ አሁን ሙሉ ወንጌል አውጃለች በምን ይታል? ብዙ ጊዜ ጾሞች በቤተክርስቲያን ደረጃ የሚታወጁት ሀገራዊ ወይ የሆኑ ነገሮች ሲከሰቱ አንዳንድ ጊዜ ታወጃለች እንደ ቤተክርስቲያን። በሀገር ደረጃ የሆነ ነገር ሀፕን ሲያደርግ ወይ ደግሞ የሆኑ ነገሮች ቤተክርስቲያን መልእክት ስትሰማ እንደ ቤተክርስቲያን ስለሚያስፈልጉ ነገሮች በሙሉ ትውልዱን የማንቃት ወደ እግዚአብሔር የመቅረብ ነገሮችን ታውጅ። ስለዚህ በተጠንቀቅ ቆመህ ነው የምታስበው ማለት ነው። የምጠበቅ መሆኑ ድንገተኛ ነው የምትለኝ ቤተክርስቲያን ምልህ ለምሳሌ ለሚመጡ ነገሮች የእግዚአብሔር እጅ እንዲገለጥ የእግዚአብሔር ፊት እንድንፈልግ ምሕረት እንዲያደርግልን የምንጠይቅበት ነው። ታዲያ ጾም እኮ ዋናው ሰው አይደል? ከዛ ውጭ የሚጾም የለም መቼም። በፈቃዱ ወዶና ደስ ብሎት የሚጾም አይደለም። ለምን? ለእግዚአብሔር ስለሆነ። ማንም ቢሆን ቁርጥ መብላት ያምረዋል፣ ጥብስ መብላት፣ ብዙ ነገር መብላት ያምረዋል። ለእግዚአብሔር ብሎ ስጋውን የሚቀጣበት ነገር ነው። የኔን እንትን ልንገርህ የራሴ። እሺ አሁን ጾሙ ምን አይነት ጾም ነው? ቆይ ጾሙ ምን አይነት ጾም ነው? አሁን የምጠይቅህ እስከ ስንት ሰዓት ነው የሚጾመው? በመሀል የሚበሉ ኩኪሶች ምናምን አሉ ወይ? ውሃ ይጠጣሉ ወይ? እስከ ስንት ሰዓት ነው? ከዛ በኋላ ምን ይደረጋል? እሱንም አብረህ ንገረኝ። ጾም ስትል ግን እችን አርማት። ጾም የሚባለው በኦርቶዶክስ ነው። በጴንጤ ግን ጾም ጸሎት ነው የሚባለው። ምንድን ነው የሚባለው? እችን አርማት። ጾም ጸሎት ሊጸልይ ነው የሚጾመው መጀመሪያ ደረጃ። ኦኬ ልነግርህ ነው። እኔ ደግሞ በኦርቶዶክስ ምን እንደሚባል ልንገርህ። ጾም ሲባል all of it included የሆንበት ነው። ጾም ላይ ጾም ጸሎት ብቻ አይደለም። በኦርቶዶክስ ነው። በኦርቶዶክስ ደግሞ ጾም ጸሎት፣ ስግደት እንዳትረሳው። ስግደት፣ አምልኮ፣ ተማጽኖ ጌታ ያለበት ነው የኦርቶዶክስ ጾም ሲባል። ስግደቷንም እንዳትረሳው አደራ። ስግደቷም አለች። ስግደት እንደሌለ ታውቃለህ፣ እንተዋወቃለን። ስግደት፣ ጾም፣ ጸሎት፣ ንስሐም ጭምር አለ። ንስሐ የሚገቡበት ብዙ ወደ እግዚአብሔር የሚመለሱበት ነው በኦርቶዶክስ እንጂ ጾም ጸሎት ብቻ አይደለም። ስግደትም አለ፣ ንስሐ አለ፣ ተማጽኖ አለ፣ ቁርባን አለ፣ ዝማሬ አለ፣ በጣም ብዙ ቅዳሴ አለ፣ ብዙ ነገር አለ፣ ምጽዋት አለ። የኦርቶዶክስ በጣም ሱባኤ ሁላ የሚገባበት አለ። የኦርቶዶክሳን እንተዋት፣ ይበልጣል። ከዚህ ከኛ ለፋሽን ለምናደርገው ይበልጣል። ሰው የምጠይቀህ ጾሙ እንዴት ነው? አሁን አጿጿሙና ጸሎቱ። እሺ ጾምና ጸሎቱ እንዴት ነው? ዘግበኝ። ምንድን ነው የምንጾመው? እስከ ስንት ሰዓት ነው የሚጾመው? ቤተክርስቲያን የምታስቀምጠው ሰዓት ይኖራታል። በሰዓት በዚህ ያክል ለምሳሌ ለምሳሌ የታወጀው የስንት ሰዓት ጾም ነው? ሰዓት አልተነገረም እሱ ላይ። ስለዚህ ጠዋት መብላት እችላለሁ ማለት ነው፣ መብቴ ነው። ጾም ያለው ብዬ በፍጹም። እስከ ምንድን ነው? እሺ ስትጾም ስትፈታስ? ጾሙን አሁን ጨረስክ፣
ምንድን ነው የምታደርገው ከዛ በኋላ? ጸልዬ ከጨረስኩኝ በኋላ ጸሎቴን ከጨረስኩ በኋላ የራሴ ቤተክርስቲያን የምታስቀምጥልኝ ሰዓት ይኖራል፣ ወይ ደግሞ የራሴ ሰዓት ይኖረኛል። በዛን ሰዓት ከጨረስኩኝ በኋላ ወይ ውሃ እጠጣለሁ፣ ምግብ መብላትም ካለብኝ ምግብ እበላለሁ። ይህን ነው የማደርገው። ምን አይነት ምግብ? አሁን የፈለግከው ይፈቀዳል? የምግብ አድማ አይደለም። መጀመሪያ ጸሎት ጾም ማለት እሱን ለሚጾሙት ተውላቸው። እሱን ቶ አንተ አሁን የምነግርህ ምን መሰለህ፣ ከዛ በኋላ ምንድን ነው የምበላው ታስቀምጥ ትደነግጋለች ወይስ እሱን አደነግግም? አደነግግም። ስለዚህ መብት ነው። ከዛ በኋላ የእጄ ቁርጥ መብላት እችላለሁ። መብት ነው እሱ። ይመች በቃ ይመች። መጽሐፍ ቅዱስም ደግሞ ይህን ብላ ብሎ የሚያስቀምጥልን ነገሮች የሉም። እኔ አሁንም የሆነ ብዙ ጊዜ ስታወራ ሰማሃለሁ። ኢየሱስን ከሆኑ ግሩፖች ብታወጣው ደስ ይለኛል። የት ግሩፕ ውስጥ ነው የገባው? እናንተ ናችሁ እንጂ የጀለስ ጓደኛዬ ነው ባሌ ነው ሚስቴ ነው ዴት ወጣው የሚለው እንጂ ኢየሱስ ክርስቶስ የጌቶች ጌታ ነው ሌሎቹ የሚሉት። ኢቭን ሙስሊም የሚያከብረውን ክብር እኔ በጴንጤ ሲከበር አላየሁትም። ኢየሱስ እግዚአብሔር ምስክር፣ ጴንጤ እንኳን ነቢይ መሲህ ብለው በስነ ይቅርታ ሙስሊሞች በስነ ስርዓት ክብር ሰጥተው ያለውን ኢነርጂ ያከብራለን። እንደ እግር ኳስ ተጫዋች እኮ ነው ጴንጤ በየሰዓቱ ዝም ብሎ ስሙን ለባሉ ድምቀት የሚጠራው እንጂ አይኖረውም እኮ። አሁን ለምሳሌ በእሱ ስም የሚነግዱ ብዙ ሰዎች አሉ እንጂ የሚያመልኩት አይደለም ያሉት። አንድ 5 ደቂቃ ስጠኝ፣ ይህንን ግልጽ ላድርግልህ። መጽሐፍ ቅዱስ ላይ ዕብራውያን መጽሐፍ ላይ ስለ አባቶቻችን ይነግረንና ምዕራፍ ዕብራውያን 11 ላይ ምን ይለናል? እነዚህን የሚያክሉ እንደ ደመና በዙሪያችን ካሉልን የእምነታችን ጀማሪና ፈጻሚው ክርስቶስን ተመልክተን ከፊታችን ያለውን ሩጫ በትዕግስት እንሩጥ ይላል መጽሐፍ ቅዱስ። አሁን በመጽሐፍ ቅዱስ ሕግ ብትሄድ አብርሃም ጋር ብትሄድም ችግር አለ። እያንዳንዳቸው የእግዚአብሔር ሰዎች በመጡበት መንገድ እግዚአብሔር የሚነቅፍባቸው ነገሮች አሉ። ለምሳሌ ዳዊት እግዚአብሔር እንደ ልቤ ሲለው ፐርፌክት ሆኖ አይደለም። ብዙ ኃጢአት አለበት፣ ብዙ ጉለት አለበት፣ ብዙ ድካም አለበት። ግን እግዚአብሔር ሸፍኖለት እግዚአብሔር አልፎት ነው ያንን ነገር ያደርጋል። አብርሃም ጋር ከሄድክ አብርሃም የእምነት አባት ይባላል። ግን ባለማመን አጋር ጋር ገብቶ እስማኤል የሚባል ልጅ ወልዷል። በዘመናቸው የእግዚአብሔር ሰዎች ያጠፉት ነገር ብዙ ነገር አለ። እኔ አሁን እያልኩ ያለሁት እነዚህ ፓስተርን በላቸው፣ አጭበርባሪዎችን በላቸው፣ አስመሳዮችን በላቸው። እኔ አንድ ነገር ይገባ እኔ እውነቱ ልነግርህ ወደ ጌታ ቤት የመጣሁበት ቅስፈት ወንጌል ባይገባ ባካርጌ እንደፈለግኩ ነበር ነው እየጠጣው ዘምር ነበር። እውነታውን ስነግርህ ማለት ነው። ግን ወንጌልን ከሆነ ግሩፕ አወጣሁት። ወንጌልን ከሆኑ ፓስተሮች አወጣሁት። ባይብል የሚያስተምረኝን ነገር እንጂ ሰንበዴ የሚያሳየኝ ካራክተር አይቼ ወንጌልን ጀጅ አላደረጉም። ኢየሱስን የምከተለው እነሱን አይቼ ሳይሆን ኢየሱስ የሰራልኝን ስራ አምኜ እውነት ነው ወይ መጽሐፉ የሚለው እውነት ነው ወይ፣ እዚህ ጋር እነሱ የሚያስመስሉት መድረክ ላይ የሚሰብኩትን መሬት ላይ ያለው ነገር ሌላ፣ የሚያወሩት ነገር ሌላ፣ ህይወታቸው ሌላ የሆነው ነገር ትቼው ከሆነ ግሩፕ አውጥቼ አሁን ግን የማየው ኢቨን በቃ ምሳሌ ሊሆን የሚችል ክርስቶስ ብቻ ነው በህይወት ዘመኔ። ጥሩ እኔ የምጠይቅ ምን ይገባል እሱ ብቻ መሆን አለበት። መልካም የዳነ ሰው እንደዛ ያደርጋል እንዴ? እንግዲህ ድኛለሁ ነው የምትሉት አይደል? በብዛት አሁን ከግሩፕ አሁን አላወጣንም። ከግሩፕ አላወጣሁም። ግሩፑ ይቅር ፓስተሩ እከሌ የምትላቸውም ሰዎች ይቅር እና በማን ነው ክርስቶስ ሲያስተምር የነበረው? በማን ነው? በሐዋርያቶች አይደል እንዴ? በቃ አሁን እኮ የምነግርህ አንድ ነገር አለ። እነሱ ሮንግ መንገድ ወንጌል እያስተማሩ ሮንግ መንገድ ሄዱ ማለት ወንጌል ሮንግ ነው ማለት አይደለም። ወንጌልማ ሮንግ ሆኖ አያውቅም። ስለዚህ ግን በሱ ድኛለሁ እያሉ አንተ ያልገባ ምን መሰለህ? ይኸውልህ ምን መሰለህ? ሊደርስ ሰፖዝ ቱ ቢ ሊደርስ ባርማ። አሁን ለምሳሌ የአንድ ዩኒቨርሲቲ አስተማሪ ያንን ነገር ያስተምርሃል በደንብ አድርጎ this is what it is ብሎ ይነግርሃል። ያንን ነው የምታደርገው። ስለዚህ አሁን በፓስተሮች አገልጋዮች ማለት ክርስትናን ካልመሰሉ ሰዎቹ ምን አይተው ትምህርት ይውሰዱ? you have to tell me that ገባ? ዶክተር አሁን ብሬን ሰርጀንት ወይም ደግሞ የሆነ ነገር መጥቶ ሰርጀሪ ሳያደርግ ምኑ ነው ዶክተር ስሙን ይዞ ተኮፍሶ የፈለገ ሌላ ነገር ቢያደርግበት ወይም ደግሞ ሱቅ ከፍቶ ቢነግድበት ዶክተርነቱ ምኑ ላይ ነው? ስለዚህ you walk the talk ይላሉ። አብዛኛው እኮ የስህተት መንገድ ሄደ። አብዛኛው አስተማሪ የምትለው በጣት ቆጥረ ነው መልካሞች የምታገኘው። በጣት ቆጥረ ነው ወንጌላውያን ጥሩ የምታገኘው። እነሱም ደግሞ የሚተቹ መጥፎ የሚባሉ እንጂ በጥሩ ስም እንኳን ተሰጥቷቸው ተከብረው የሚኖሩ አይደሉም። ስለዚህ ልል የምፈልገው ምንድን ነው? ወንጌል ድነት ተምርሃል። ደህንነት ተምሮ ፓስተር የሆነ ነብይ የሆነ ምን የሆነ ሰው በአብዛኛው አጭበርባሪ ከሆነ there is something missing right there. there is something ለምን በቅድስና ባለ ክርስቶስ ምንም ማድረግ ማንም ሊነቀንቅ አይችልም። ክርስቶስን አያሉን አምላክ ስታመልክ ምንም ነገር ቢመጣ አትሸውድም። you good
ገባ? ግን አብዛኛው ምን ሆነ? ያመኑት ትክክለኛውን አይደለም ማለት ነው። አብዛኛው ከተሸወደ፣ አብዛኛው ሸዋጅ አጭበርባሪ ምን ከሆነ ይገረፑት ኮስችን ማርክ ምንድን ነው የተፈጠረው? ለምንድን ነው ሁላ መጭበርበር የመጣው? እውነተኛው መንፈስ ቅዱስ ነው። መንፈስ ቅዱስን አታጭበርበር። ምክንያቱም አኬልዳማ የተባለ ቦታን ታውቀዋለህ። ምን ሲያደርግ መንፈስ ቅዱስን ስትላታልል ብሎ እዛ አንጀቱ ተዘርግፎ ምን አለ ይላል፣ ሞተ ይላል። ሚስቱም ስለዋሸች በሬሳሽን አሁን ይወስዱታል አለ። አየህ፣ መንፈስ ቅዱስን ማታለል አይቻልም። እውነተኛ መንፈስ ቅዱስ ቢሞሉ እነዚህ ሰዎች እውነተኛ ትምህርት ያስተምራሉ፣ የተማሩት ዋቴ ትምህርት። ስለዚህ እነሱም እየዋሹ ይመጣሉ ማለት ነው። ስለዚህ በመንፈስ ቅዱስና በእሳት አልተጠመቁ። ስለዚህ የውሸት ነው። ያንን ነው ልል የምችለው እኔ። እውነተኛ መንፈስ ቅዱስ ያለው የማጭበርበር ስራው አይታየውም። ምክንያቱም መንፈስ ቅዱስ በሱ ላይ ስላለ፣ በእሷ ላይ ስላለ፣ ያ ስጦታ ስላላቸው ገስዋት እውነተኛውን ትምህርት አላቸው። አብዛኛው ምንድን ነው እዚህ ጋር የምታየው? ዘይት ነጋዴ። ስለዚህ ያንን ነው እኔ የምናገረው። እውነትን የያዘ ሰው እውነት ክርስቶስ የገባው በመንፈስ ቅዱስ የሚመራ ነው። ያ ደግሞ አያጭበረብርም፣ አይዋሽም። ከዛ ሌሎችን በክርስቶስ ስም በአብ በመንፈስ ቅዱስም እያጠመቀ ደቀ መዝሙር ያደርጋል ነው የኔ ትምህርት። ይህንን ማለት ያ እሱ ልክ ነህ ዮኒ፣ እሱን ሀሳብን እቀበለዋለሁ። እኔም አሁንም እዚህ ውስጥ ላሉ ማናቸውም ሰዎችም የትኛውም ሰዎች ለሁም ሰዎች የምንከተለውን እንወቅ። መጀመሪያ በሰዎች ካራክተር፣ በተበላሸ በሰዎች ካራክተር፣ በተበላሸ በሰዎች የሆኑ ነገሮች ክርስቶስ የሰራውን ነገር ዋጋ እንዳናሳጣው ኢየሱስ እውነተኛ መንፈስ ቅዱስ ያለበት እንዴት የተሳሳተ ነገር ውስጥ ሊሰራ ይችላል እያልኩ ነው። እውነተኛ መንፈስ ቅዱስ ማለት የሚሆን እነሱን እንተዋቸው ነው። እኔም አሁን ጥያቄ ለጉባኤ የምጠይቀው ለአንተ የምጠይቀው ከሰዎች ጎራ እንውጣ። ማን ጎራ ውስጥ ልትገባ ነው? አሁን እኮ ይሁን አሁን አንተ በአደባባይ ማን ጎራ ውስጥ ልትገባ ነው? ከሰዎች ወጥተህ አብረህ ማገልገል አለብህ፣ አብረህ መኖር አለብህ፣ አብረህ ብዙ ነገር ማለት አለብህ። ወንጌል መጸለይ አለብህ። ይሁን የሰማይ ቤት ሲሄድ እኮ እንትን ቸርች ነበር ከነሱ ግሩፕ ጋር ነበር አይጠይቀኝም ጌታ እና ያልተማርከውን ምን አድርገህ ነው የሚጠይቀኝ አባት? እኔ አሁን የምልህ ምን መሰለህ፣ እውነተኛውን ትምህርት ለሌሎቹ ሳታቀርብ እውነተኛውን ትምህርት ሳትማር እንዴት አድርገህ ነው ከጌታ ጋር የምትሆነው? እሱን ነው የምጠይቅህ። እሱ በራሱ ጊዜ ዋጋ የሚከፍል ጌታ በራሱ ጊዜ ለእሱ ይጠይቀዋል። እኔ ግን ትክክለኛ መንገድ ወይ ደግሞ እሱ ባሰመረልኝ መንገድ እየሄድኩ ነው ወይስ ሰዎቹ እየመሩኝ ባለ መንገድ የሚሄደው ነገር ትልቁ የክርስቲያን ጥያቄ ነው። ትልቁ የክርስቲያን ጥያቄ። ስለዚህ የምናምነው ኢየሱስን ከሆነ ሰዎች ምንም በሚያደርጉት ነገር ውልፍት አንልም። ኢየሱስ የገባው ሰው አያይም፣ የወደቀን አያይም፣ የደከመን ሰዎች አጭበርባሪዎችን አያይም። ሁሉም እንደየስራው የሚከፍልበት ሰዓት ይመጣል። ሁሉም በጊዜ ዋጋውን ያገኛል። አሁንም እኔ በህይወቴ የገባኝ ነገር ብዙ ሰዎች ጋር አይቻለሁ። ነቢያቶችንም ለመቅረብ ሞክሬያለሁ፣ ዘማሪዎችን ለመቅረብ ሞክሬያለሁ። ብዙ የተበላሸ ላይፍ አለ። ግን ክርስትና የተበላሸ ነው ወይ? እነሱ ስለተበላሹ አይደለም የምከተለው ኢየሱስ። እነሱ ሮንግ መንገድ እየሄዱ እያስመሰሉ እያጭበረበሩ በጠጋ እየነገሩ እየኖሩ ወንጌል ማጭበርበሪያ ነው ወይ? ወንጌል መሸቀጫ ነው ወይ? አይደለም። ኢየሱስ ከዛ የተለየ ነው። ስለዚህ አሁንም ዕብራውያን ላይ የጻፈልን መጽሐፍ ሁሉ የተጻፈልን ይህንን ሊነግረን ነው። እነዚህ ደመና የምንላቸው እነሱ ፍጹማኖቹም አይደሉም፣ ፐርፌክትም አይደሉም። ፐርፌክቱ የጨረሰ አንድ አለ። እኔ አንድ ነገር ልንገር፣ ምን እንደሚል ልንገር። የኔ አባት ስለ ጾም ስለጀመርን ጾምን በተመለከተ የሆነ ነገር ልንገር። ጾም ጋር ሄድን። ጾም ላይም እንደገና ለምን መሰለ ጾሙም አብሮ ስለሚሄድ ማለት ነው። ለምንድን ነው ኦርቶዶክስ የምትጾመው የሚለውን ወይም ደግሞ ካቶሊክ የምትጾመው ሌሎቹም ለምን ይጾማሉ የሚለው ነገር መጽሐፍ ቅዱስ ጾሙም ደግሞ እንደ አይነት ምግብ ጾም ስለማቅ ማስመሰል ነው። ብዙ ጊዜ ማስመሰል ነው። እናንተ ጋር አረ ኦርቶዶክስ ጋር ያለው ጾም ሾው ነው። ሾው ነው። እሺ በጣም ሾው ጥሩ ነው። ዋና ጾም ማለት መጾም ያለብን ነገር አታጾምም። ኦርቶዶክስ አጾማንም አታውቅም። መቼ ሆነ ታውቃለህ? በጌታ ቤት ነኝ አላልክም እንዴ? በነበርኩበት ሰዓት ነው እያልኩ ያሉት። መቼ ነው የነበርከው አንተ? ቤተክርስቲያን ትምህርቱን ተማራል? ዲያቆን ነህ? አሁን አገልጋይ ነህ በጴንጤ አይደለ? ጥያቄዎችን ግን አገልጋይ ነህ በኦርቶዶክስ ቄስ አልነበርክ? ዲያቆን አልነበርክ? የሰንበት ተማሪ አልነበርክ? ቆይ ምንም ባልነበርክበት ጊዜ መንገደኛ ከሆንክ በግድ እያመጣች አታዞም። እውቀቱ የለ። ስለዚህ አንድ ነገር እኔም ልል አልችልማ፣ ጀጅ ላረጋት አልችልም ኦርቶዶክስ። ምክንያቱም የሰንበት ተማሪ አልነበርኩም፣ ዲያቆን አልነበርኩም፣ ቄስ አልነበርኩም። አይካንሳይን እንባል ቃልም ዝም ብዬ ወደ ሌላ ቦታ ስለሄድኩኝ ኦርቶዶክስን እወክላለሁ ብዬ አላስብም። ግን ልጠይቅህ ስለ ጾም ስላወራ መዝሙር 194 የሚለውን ታውቀዋለህ ወይስ አታውቀውም? ምን ይል መሰለህ? ዳዊት ነው እንግዲህ እንደ ልቤ የተባለው እግዚአብሔር እንደ ልቤ ያለው ዳዊትን ነው። ያ ያስማማናል አይደለ? ዳዊት 194 ላይ ምን ይል መሰለህ? ጉልበቶቼ በጾም ደከሙ፣ ስጋዬም ቂቤ በማጣት ከሳ ይላል።
ስለዚህ ኦርቶዶክስ ይህን ስትበትነው ምን ብላ መሰለን? ቂቤ ማለት ቅባት ያለው ነገር ነው። ስለዚህ ቅባት ካለው ነገር በሙሉ ዘርበል ከዚህ ብላ እንደ ዳዊት ለመሆን ነው በዛ ደረጃ የምትሄደው። አየህ አንተ ጾንኩ ብለን ወደ ክትፎ ነው የምትሄደው። ቂቤ በማጣት ከዳዊት መቼም እበልጣለሁ ብለህ ከሳክ ይመች፣ ካላገጥ ይመች። ቅባት ከተመረጠ እኮ አቮካዶ እንመገባለን። ማን ነው የሚመገበው? የኢትዮጵያ አቅም እንኳን አቮካዶ አለው እንዴ? አቅም እንኳን ይፈቅዳል እንደ ኢትዮጵያ? አትክልት ስትበላ የግድ ትመገባለህ። የማይመገብ ሰው የለም። ግን እኔ አሁንም የምለው ትልቁ ነገር ትልቁን አይደለም። አንተ የምትለው ምን አገባኝ እኔ መጽሐፍ ቅዱስ የሚለው እንጂ አንተ የምትለውን አልከተልም። ጉልበቴ ምን በማጣት ቅቤ በማጣት ከሳ አለ። ቅቤ ብሎ ቅባትን ነው የተናገረው ቃል በቃል። ስለዚህ ቅባት ያላቸው ነገሮች ምን ያደርጋል? ጉልበት ይሰጣል፣ ኃይል ይሰጣል። ስለዚህ በጾም በጸሎት ራስን ማድከም ለጌታ ብሎ መልስ እንደሚያሰጥ ከዳዊት ነው ኦርቶዶክስ የተማረችው። እንደ ልቤ ከተማ አሁን ምሳሌ ይሄ በብሉይ ኪዳን ያመጣው ህጎች ናቸው። ግን መጽሐፍ ቅዱስ ብቻ አይደለን እንዴ? ደግሞ ብሉይ ኪዳን ደግሞ ይቁም ኖ ከመጽሐፍ ቅዱስ ብቻ አሁን ብሉይ ኪዳንንም ደግሞ ልናቆመው ነው? እንደዛ አላልኩም እኔ ማለት አዲስ ኪዳን ላይ ኢየሱስ ክርስቶስ ከአፍ የሚገባ እንጂ ወደ አፍ የሚወጣ ምናምን ብለህ ልትሰክሰኝ ነው? ቀድሜ ስለማውቀው ብዬ ነው። እሱን ሰክሰው ነው ክትፎ ሲያብሉኝ የነበረው። ጀለሴ ቀጥል። አሁንም ምሳሌ ጴንጤ ሲጾም አንደኛ እኔ የምጾመው የራሴ ንገረህ ለየብቻ ነው የምትጾሙት? የተለያየ ነው? እኔ እኮ ተወዛገብኩ። ቅድም ነገር ያለው ሃይማኖት ክርስትና በግል ነው የምትጠየቀው፣ የምትኖረውም በግል ነው። በግሩፕ እግዚአብሔር አያውቅም። እንደፈለግን ነው ማለት ነው። ለምን አስመስላለሁ? አላስመስልም። ተባረክ። አሁን ሰማችሁ አይደል? እግዚአብሔር ይስጥ። ስለዚህ እንደ ግል እንደፈለግ የምትሆንበት አባባሌ ገብቷል። ስለዚህ የተማሩ ሰዎች የሉም። አሁን እንደ ግል እኔ አሁን ዶክተር ነኝ ማለት እችላለሁ እያልከኝ እኮ ነው። ፕሮፌሰር ነኝ ማለት እችላለሁ እያልከኝ እኮ ነው። ሃይማኖቱን እኮ አዘቀጥከው። ለምን መሰለህ? የተማሩ ስንት ሰዎች እያሉበት፣ ስንት አስተማሪ፣ ስንት ፊሎዞፈር፣ ስንት ቴዎሎጂ የተማሩ እያሉበት የኔን እያልክ ነው የምትነግረኛው። እነሱ ካላስተማሩ እንዴት አወቀው? እና አንተ በራስህ እንዴት ታደርገዋለህ? ዮኒ እንደዚህ ነው ብዬ ማለት አልችልም። ስለሆነ ፓስተር እንደዚህ ነው ማለት አልችልም። ስለዚህ በየአይነቱ ነው እየተጫወተን ያለ ነው። እኔ የምጾመው አንተ የምጾመው ነው፣ ሌላው አይጾመው ማለት ነው። እሺ ሁሉም ነገር አካሄዳለሁ። ሁሉም ነገር በስርዓት ነው የሚካሄደው። የትኛው ስርዓት? እኔ የምጾመውን አልከኝ እኮ ለብቻ ስፔሲፊክ አድርገህ እኮ በሚሄድበት ስርዓት ነው የሚሄደው። እሺ ስርዓቱን ነገር እኔ ስጾም የምጾመው እኔ ለምሳሌ መንፈሳዊ ኃይል ሲያስፈልገኝ፣ ኢነርጂ ስፈልግ አንድ ራሴን ከማይሆኑ ቦታዎች ሸሻለሁ ወይ አልወጣም። ከቤት አልወጣም። ቤቴ ውስጥ ቁጭ ብዬ ሙሉ ማይንዴን የማደርገው መንፈስ አለ ነው። መጽሐፍ ቅዱስ አነባለሁ። በመንፈሴ የሚመጡ ቃሎችን አነባለሁ። እነሱን እያነበብኩ በዛ ቃል ላይ ነው የምጸልየው። ወጥቼ ግን እንደፈለግኩ እየተሽከረከርኩ ከማንም ጋር አዘበኬ እያልኩ እዛም እዚህም ይሄ ጾም ነው። አሁን ይሄ ጾም አይደለም ወይ? እሺ ምንድን ነው? አይ የአንተን ጾም አሁን መጾም ስፈልግ የሆነ መንፈሳዊ ነገር ኃይል ላገኝ የምፈልገው ሁልጊዜ እንጂ በእኔ ስፈልግ አይደለም። እኔ አሁን ለምሳሌ መንፈሳዊ ኃይል ሁሌ ማግኘት ፈልጋለሁ እንጂ እኔ ስፈልግ ብቻ የማደርገው አይደለም። መጾም ባለበት ሰዓት ሁል ጊዜ መጾም በምችልበት ሰዓት ሁሉ መጾም መቻል አለበት። ጾም ማለት ከእግዚአብሔር ጋር የምታደርግበት፣ ከእግዚአብሔር ዓለም ውስጥ ኃይል የምትቀበልበት፣ መበርታ ስትፈልግ፣ ኃይል ስትፈልግ ከእግዚአብሔር ዘንድ የምትቀበላቸው ወይ ደግሞ አገልጋይ ስትሆን ደግሞ ለትውልድም ጭምር የምትጸልይበት፣ ለሀገር የምትጸልይበት፣ ለብዙዎች የምትጸልይበት ቦታ ነው እንጂ እየተሽከረከርክ ከተማ ለከተማ እየተሽከረከርክ እከሌ ያም ለምን አይኖች ብዙ ነገር ያሉ ከብዙ ሰዎች ትገናኛለህ። ለምሳሌ ዙሪያ ያሉ ሰዎች አውቃለሁ። ዙሪያ ያሉ ሰዎች ምግብ የሚጾሙ እንደፈለገ ጠዋት ነጠላ ማታ ችግር የለውም አፋቸውን ለአፋቸው እነዚህ አሁን አንተ የተሸወድከው የቱ መሰለህ? የተሸወድከውን አብትዬ ልንገርህ። ምዕመናንና አስተማሪ መለየት ተስኖሻል። ያራድዬ ልጅ ልድገምልህ። ምዕመናን እና የኦርቶዶክስ ተከታይና የኦርቶዶክስ አስተማሪን መለየት መልካም ነው። አስተማሪ አሁን በአንተ እኮ ማውራ አስተማሪዎች ናቸው ሌቦች፣ አስተማሪዎች ናቸው ሴት የሚያሳድዱት፣ አስተማሪዎች ናቸው የሚያጭበረብሩት እያልኩ እኮ ነው። አስተማሪ ነው። እንፈትሽ ካልክማ እዛም ብዙ ነው አይወራጅ። እዛ ብዙ ነው። እዛም ኮምፔር መደረግ አሁን ለምሳሌ እውነት ያስቀደሰ ደብተራ የሚደግም ስንት አለ? ገንዘብ ዘይት አምጡ እያለ የሚቀባህ አለ በኦርቶዶክስ
በሱ ደረጃ አይደለም፣ ከጥንቆላ በሱ ደረጃ አይደለም። ጥንቆላ ያለበት የራሱን በጴንጤ ፓስተር አይደል የሚጠነቁለው። በሱ ከሄድንማ ሰምቻለሁ፣ አንተ ስታወራ ሰምቻለሁ። ከዚህ አዎ አለ እንዴ ደብተራ የሚባልማ በስነ ስርዓት ኦርቶዶክስ ራሱ ልነግርህ፣ ኦርቶዶክስ ራሱ ስፔሲፊክ አድርጋ ያስቀመጠቻቸው ደብተራ የሚባሉ የኦርቶዶክስን ትምህርት የማያስተምሩ በራሳቸው አፈንግጠው የወጡ ደብተራዎች አሉ። ቤተክርስቲያን ግን ይመጣሉ። በጴንጤም ያፈነገጡ ፓስተሮች፣ ነቢያቶች አሉ። ግን ቆይ ልነግርህ ነው፣ ደብተራዎቹ የብቻቸው ቸርች አልከፈቱም። አሁንም ምን ያደርጋሉ? ተደብቀው ቤተክርስቲያን ይመጣሉ። የብቻውን ቸርች ከፍቶ ዘይት ደብተራ ሲቸበችብ አታዩም። ከነ ድክመቱ ነው። ወንጌል ካልደገፈው እሱም ሮንግ ነው። ኦርቶዶክስ እንደ ህጓ እንደ ስርዓቷ ካልሄዱ እነዛ ሰዎች ያፈነገጡ ናቸው አይደለ? አገለለቻቸው አይደለ? በጴንጤ የት ያቋቸዋል? አሁን ኦርቶዶክስ አሁን ደብተራው ምትለው የሚሸቅጡ የሚነግዱትን አሁንም ይኸው እንደ ግለሰብ እና አንቀበላቸውም፣ እናወግዛቸዋለን። ቤተክርስቲያንም አትቀበላቸው። አሁን አንተ የትኛው ቤተክርስቲያን የምታገለግለው? እስኪ ዘግበኝ። ማን ነው ያንተ ቸርች እንትን አስተማሪ ማን ነው ያንተ? አሁን እሱ መናገር አስፈላጊ ነው ታዲያ? ለአንተም ይጠቅማል። ምን ነው ፈራው እንዴ? ፕራውድ ሆነን መናገር ያለበት። እኔ አልፈራም፣ መፍራቱም ሳይሆን እውነታው ጋር እንሂድ የሚለው እውነት ነው። ሰውዬው ቆይ ዘግበኛ፣ ወደ ዋናው ጉዳይ እየመጣ ነው። ያንተ አስተማሪ ማን ነው? እኔ የሚያስተምረኝ መንፈስ ቅዱስ ነው። ራስን በራስ ነው የምታስተምር። ሀብትዬ መቻላል። እኔ የሚያስተምረኝ መንፈስ ቅዱስ ነው። እውነት ነው። ብዙ ሰዎች አሉ። በቃ እየሞከርኩ ነው። አይነት ጭቡቴ ነው። ወዳቸው እግዚአብሔር ሰዎች አሉ። ሮንግ ነገር የለባቸውም አለባቸው። ግን የምወስደው አሁንም ቢሆን ባይብሊካል የሆኑ ነገሮችን የምቀበለው፣ መጽሐፍ ቅዱሳዊ ነገሮችን የምቀበለው። ጾም ካልከው ነገር ጋር ግን አሁን ማያይዝልህ ነገር ዮድዬ፣ መቼም ባይብልን ታውቃለህ። በዚህ ወደ ጌታ በመጣባቸው ጊዜያቶች ወንጌልን በደንብ አንብበሃል። እግዚአብሔር በጣም እንትኖች ነበረ፣ ስታወራ ነበረ፣ ስመሰክር ነበረ፣ ሸንጥህን ገትረህ በጣም ስትከራከር ስለ ወንጌል ስታወራ ነበር እና ይሄን ያወቅበት ትጋትህን እያደነኩኝ፣ ግን በምታያቸው ነገሮችና አንዳንድ በማያስፈልጉ በምትሰማቸው በሚገጥሙ ነገሮች ተነስተህ ያንን እውነት ያስከውን እውነት ኢየሱስ እውነት ነው። ሁሌም ጌታ ነው። አባት ሀብቴ በዚህ እንድትቀጥል ነው የምፈልገው። ኢየሱስ የጌቶች ጌታ፣ ሁሌም ስለሱ ሁልጊዜ መስካሪ ነኝ። ሁልጊዜ ሁሉ የሞላው የኔ ጌታ፣ አሁን እንድትሰብከው እፈልጋለሁ። ሁሌም የኔ ኢየሱስ ሁሌም ማዳኝ ነው። አልሸቅጥም ብሎ እንዳያባሩ ዛሬ ስትሰብክ እንደዛ ብለህ ጴንጤ ብለህ እንዳያባሩ ነው። እኔ ኦርቶዶክስ ምን አለ መሰለህ፣ አንተ ከኦርቶዶክስ ጋር ችግር አለብህ እንዴ? ማምጣት ኧረ በፍፁም። ታዲያ አሁንም እኮ ነካ ልታደርገው የፈለግከው የኦርቶዶክስን ነገር ሆነብኝና ግራ ተጋባ። ምክንያቱም እያወራን ያለ ነው። እኔ ስገባም ስለ ጾም ነው የጠየቅኩ። ገባ? ጾሙ አሁን እንደፈለግክ ትበላለህ አልከኝ። ከጾምክ በኋላ የፈለግከውን ትበላለህ አልከኝ። ይመችል። ስለዚህ አሁን እስከ ስንት ሰዓት ልጹም? አንተ አሁን እንዳልከኝ እስከ ስንት ሰዓት ልጹም? ታው ስድቡን አቁሙ በጌታ። አንቺ ቲጂ የምትባይ ዝም ብለሽ መንገደኛ ይመስል ስድብ ነው የምታውቁት። አቁሙ። የሚሳደቡ ሰዎች ውስጣቸው የሞላው ነው። አንተም ጋር እኔንም የሚሰድቡኛሉ። አንተን ሲሰድቡ ነው እንጂ እኔን እኮ ጴንጤዎች ይልሱኛል። ችግር የለብኝ፣ ችግር የለም። አንተን ሲነቁ ግን ነው የተከላከልኩል እንጂ እኔንም አየለ ነው። ስለዚህ አሁን የምጠይቅህ ምንድን ነው ብሮዬ? ስለ ጾም። ስለዚህ አሁን እኔ እንዴት ነው የምጾመው? አሁን ለምሳሌ እንደ ጴንጤ እንዴት ነው የምጾመው? እኔ ዘግበኝ እስኪ። እሺ፣ በመጀመሪያ ደረጃ የምጾምበትን ዓላማ ማወቅ። ለምንድን ነው የምጾመው? ሁለተኛ ነገር፣ እሺ ካላወቅኩኝ ባልጾም ችግር የለውም ማለት ዝም ብለህ ነው እግዚአብሔር የምቀርበው? ዝም ብለህ ነው እግዚአብሔር የምቀርበው? አይ እንግዲህ እንዴ ዝም ብሎ መቅረብ አይቻልም እንዴ? እግዚአብሔር ፊት ሳይጾም እንዴ መቅረብ የምትፈልግበት ምሳሌ አይ አይቻልም ወይ? ቆይ እኔ የምጠይቅህ አይቻልም? እግዚአብሔር ፊት ሳልጾም መቅረብ አልችልም? የምትቀርብበት እኮ የሆነ ነገር ይኖርሃል። ለምሳሌ አባትህ ናፍቆኝ ከአንተ ጋር ጊዜ ማሳለፍ እፈልጋለሁ ብለህ ትጾማለህ። ሁለተኛ ነገር ደግሞ ምሳሌ አባት አለ፣ እግዚአብሔር አባት አይደለ? ናፈቀኝ ናፈቅ ከአንተ ጋር ፌሎሺፕ ማድረግ እፈልጋለሁ ስትል ስጋህን ጎስመህ ማይንድን ሰብሰብ አድርገህ በሱ ፊት ትሆናለህ። አንደኛ ነገር። ሁለተኛ ነገር ደግሞ የሚናፍቅ አባት ነው እግዚአብሔር። እንዴት አይናፍቅም? ይናፍቃል። ሲጀመር ምንድን ነው ጸሎት? ምንድን ነው መቀበያ ብቻ እኮ አይደለም ጸሎት የምትለምንበት ብቻ እኮ አይደለም። እና ይናፍቀኛል ከእግዚአብሔር ጋር ፌሎ የምታደርግበት ቦታ ነው ጸሎት እንጂ ዝም ብለህ ስጠኝ ስጠኝ የምትልበት ቦታ አይደለም።
በናፍቆት ነው። ስለዚህ ሁለተኛ ነገር ምግብ ከምግብ ፎከስ ከማድረግ ይልቅ የምናወራው ነገር ላይ ውሎ ቦታችን የት እንደምንውል የት እንደምናሳልፍ እኔ እየተማርኩ ነው። ቤተሰብ እግዚአብሔር አምላክ እንደሆነ እግዚአብሔር ፈጣሪ ሁሉን አድራጊ እንደሆነ እግዚአብሔር እንደ ሰው የሚናፍቀኝ ሳይሆን እኔ የእግዚአብሔር ባሪያ እንደሆንኩ ነው የማውቀው። እኔ የማውቀው እንጂ የሚናፍቅ አምላክ ልጅ ነው እኮ አንተ ልጅ አይደለም። አይ እኔ አልነፋፈቅም ከፈጣሪ ጋር አይደለም። ልጅ መሆንን አታምንም? ምን ልጅ መሆንን አታምንም? የሱ እኔ ያ በክርስቶስ ልጅ ሆኛለሁ። ልጅ ከሆን ከአባት ጋር ማውራት ምንድን ነው የማወራው ነገር አለ? እየሰማው ነገር አለ ሲያወራ ወይስ መንፈስ ቅዱስ ነው የሚያስወራ? በምን መነጋገሬ በምን ታውቃለህ? አሁን ለምሳሌ አንተ እግዚአብሔር አናገረኝ ልትለኝ አትችልም። ጸሎትን ብቻ ነው የምናደርሰው። እኛ ጸሎት ነው የምናደርሰው። እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። በምንም መንገድ አንተ አሁን በእግዚአብሔርን አናግረው ታውቃለህ? ማለት አናግሮ እንደዚህ አውርቶ ያውቃል? ናፈቀኝ የምትለው የሆነ የምታወራውን ጀለስህን ነው። ኧረ የሆነ እኮ አብረን ያሳለፍናቸው ጊዜዎች ምናምን ነገር ናፈቁኝ ብዬ ላወራ እችላለሁ። የሆነ ጓደኛዬ ምናምን አሁን ለምሳሌ ዮኒ ቬጋስ ጓደኛዬ ኢትዮጵያ ነው ያለው፣ እኔ አሜሪካ ነው ያለው። ስለዚህ ዮኒ ናፍቆኛል እኮ ልደውልለት ብዬ ልደውል ይችላል። እግዚአብሔር እንደዚህ አይነት ነገር ላይ ያለ አይመስለኝም፣ ይኖራልን ብዬ አላስብም። እና ከሰው ፍጥረት ጋር ነው እኔ እያወዳደራችሁት አለ ብዬ የማውቀው። እራት ወተናል ዲነር ወተናል የሚሉ ስላሉ ብዬ ዲነር ዛሬ ከኢየሱስ ጋር ወጥቻለሁ ብለው የሚመጡ ሰዎች አሉ። ባሌም የሚሉ አሉ፣ ፍቅረኛ የሚሉም አሉ። ሌቭሉን አለመተዋወቅ ይመስለኛል ከእግዚአብሔር ጋር። እግዚአብሔር ሁሌ ያለ ነው በልባችን ሁሌ የሚኖር አምላክ እንጂ የምንነፋፈቀው የሆነ ጊዜ ከልብ የሚጠፋ አምላክ የለኝም። ከልብ የሚጠፋ ወይም ከዓይን የሚጠፋ ሰው ነው የሚናፍቅ። እግዚአብሔር ናፈቀኝ የሚባል ነገር ካለ ይመች አባቴ፣ ምንም ልል አልችልም። ግልጽ ላድርግልኝ አባቴ። መንፈስ ቅዱስ አንተ ውስጥ አለ? እኔ ውስጥ አለ መንፈስ ቅዱስ። የሚያውቀው እግዚአብሔር ነው። አለ ብዬ በኢየሱስ እስካለው አለ ብዬ አምናለሁ። ግን እንዳልኩ ሙሉን የመንፈስ ቅዱስ ሙላት እኔ ላይ ለመኖሩ ማረጋገጫው ፍሬ ነው። ግን መንፈስ ሴንስ ያደርጋል እንዳለ አንተ ውስጥ። እኔ አለ ብዬ አላምንም። ምክንያቱም በቅድስና መመላለስ ነው። መንፈስ ቅዱስ እኔ ውስጥ ካለ በቅድስና መመላለስ እንጂ የስጋ መመላለስ የለም። በስጋ እመላለሳለሁ እኔ ስፈልግ የሆነ ነገር አውራለሁ፣ ስፈልግ የሆነ ነገር አደርጋለሁ ምናምን እና በመንፈስ ቅዱስ የተሞላ ሰው በመንፈስ ነው የሚመላለሰው። አከተመ። መንፈስ ቅዱስ መሞላት ማለት በመንፈስ ቅዱስ መመላለስ ማለት ነው። በስጋ አልመላለስም መንፈስ ቅዱስ ካለ። ስለዚህ ካራክተሬ የማደርጋቸው ነገሮች መንፈስ ቅዱስ በእኔ ውስጥ እንዳለ አይመሰክርልኝም ነው? አይመሰክርም በጭራሽ። ግን አንተ ውስጥ አለ መንፈስ ቅዱስ ማለት ያ መንፈስ ቅዱስ ሰዎች ኢየሱስ ክርስቶስ በተቀበሉበት ቅጽበት እሱን በተቀበሉበት አምነው መስክረው ከዳኑ በኋላ ከተጠመቁ በኋላ መንፈስ ቅዱስ በውስጣቸው ይገባል። እንደ መጽሐፍ ቅዱስ ትምህርት ያ መንፈስ ቅዱስ የሚናገር ነው፣ የሚያወራ ነው። ያ መንፈስ ቅዱስ ስለማን ነው የሚነግረን? ስለ ኢየሱስ። ከእኔ ወስዶ በእኔ ያለውን ይነግራቸዋል ነው። እርሱ መንፈስ በመጣ ጊዜ ነው ኢየሱስ ክርስቶስ። ስለዚህ ያ መንፈስ እኛ ውስጥ ሲገባ ያ የተቀበልነው መንፈስ ቅዱስ ያወራል፣ ይናገራል። ለምሳሌ አንዳንድ ሰዎች አየው እንደዚህ ተናገረኝ ምናምን የሚሉ ሰዎች ገጥሞ ያውቃል ብዬ አስባለሁ። ፓስተሮችም ነቢያቶችም ውስጣቸው የገባ መንፈስ አለ። ይኸውልህ ሰዎች የሁለት ዓለም ውጤት ናቸው። ወይ የአጋንንት ውጤት ናቸው፣ ወይ የእግዚአብሔር ውጤት ናቸው። ሰዎች ሲሳደቡ፣ ሰው ሲጠሉ፣ ሰው ሲያመናጭቁ፣ ሰው ነገር ሲያደርጉ ካያቸው ውስጣቸው ዲመን ያለው ምንም ነገር የለም፣ አጋንንት ያለባቸው። ሰው ላይ ተንኮል ማሰብ፣ ሰው ላይ ቂም፣ ሰው ላይ በደል፣ ሰው መጨቆን የሚያስቡ ሰዎች ውስጣቸው አጋንንት አለ። የመንፈስ ፍሬ የምንላቸው እንደሱ ካልክማ ቆይ ልጨርስልህ ትነግረኛለህ። የመንፈስ ፍሬ የምንላቸው ነገር ስናገኝባቸው ሰዎች ግን እነዛ ሰዎች ውስጥ የእግዚአብሔር መንፈስ አለባቸው እንላለን። መንፈስ ቅዱስ አያወራም? ያወራል። አይናገርም? ይናገራል። ሲናገር ግን በመንፈሳችን ነው። በመጀመሪያ ደረጃ እግዚአብሔር ውዱ ስጦታው መንፈስ ቅዱስ ነው። ቆይ ስብከቱ ይቆይና ስብከቱ ይቆይና አንተ ካልከው ጋር ክላሽ የሚያደርግ ነገር ላሳይ። መንፈሳዊ ንግግር ናት። መንፈሳዊ አልገባኝም፣ ግን አንተ ነገር አልገባኝም። አንተ አሁን በመንፈስ ቅዱስ የሚመላለስ ከተንኮል ከመጥፎ ነገር ከምን የራቀ ነው ብለኛል። እስማማለሁ። ኦኬ ትክክል። እኔ ያልኩትን ያልከው በመንፈስ ቅዱስ የተመራው ከሆነ ፍቅርን፣ ሰላምን፣ አንድነትን፣ ስለ እግዚአብሔር ልጅ ማውራትን መስበክን ነው መንፈስ ቅዱስ። ይሄስ በመንፈስ ቅዱስ የተሞላ ጸሎት ነው የምንረገመው አንድ ላይ
አንድ ላይ አድርገህ ብትመልሰው ካልከው ጋር ላይ ስለሚያደርግ ነው ማወራ የሚደረገው። ምን መሰለህ ጴንጤ ምላሱ ላይ ነው ክርስቶስ ያለችው፣ ተግባሩ ላይ የለችው። ምላሱ ላይ አብዛኛው ሁሉም እያልኩ አይደለም፣ የተቀደሱ እግዚአብሔር የባረካቸው መልካም ሰዎች አሉ፣ ግን ብዙ አይደሉም። ሌሎቹ ምላሳቸው ላይ እንጂ ተግባራቸው ላይ ክርስቶስ የለም። this is a huge problem ሶሻል ሚዲያ ነው። ቀጣፊው አጭበርባሪ ይበዛል። ለምሳሌ ወደ አንተም ልመጣ ነው ሀብትሽ፣ ለጸሎት ፕሮግራም ዋትሳፕ ላይ ደውሉልኝ ብላል። አንተ የተከናወነልህ የሰራህበት አንተ ህይወትን የቀየረው ነገር ካለ በፋይናንሻል ችግር ነው ብለኛል። የፋይናንሻል ችግር መጀመሪያ እምነትን የማምነው እግዚአብሔር አምላክ የገለጠላቸው እግዚአብሔር አምላክ ሁሉ ነገር ይሰጣል፣ ሁሉ ነገር አድራጊ ነው። በብዛት ስንፈት ያለበት ወንጌል አያለሁ። እንዴት መሰል አሁን ሌሎቹ ጋር ብትሄድ አሁን ሰርተው ይበላል። አሁን ሙስሊሙ ጋር ብትሄድ ይሸቅላል፣ ቀላቅ ያመልካል አምላኩን ሽቀላው ላይ ያጦፈዋል። ኦርቶዶክስም ጋር ጎበዝ ናቸው፣ ይሸቅላሉ። ወይ ደግሞ ምዕመናኑ ይደርስለታል፣ ለዛ ሰው ቶሎ ይደርሳል፣ ይሸቅል። አብዛኛው ሩጫ ነው ይሰራል ምናምን፣ ከዛ እግዚአብሔርን ያመልካል። አብዛኛው በእናንተ ቤት ዘማሪ የምትለው ፓስተርም የምትለው ታይትሉን ብቻ ይዞ መሸቀል የሚፈልግ ነው። ሰነፍ ደካማ ነው የሚገዛው። ለምሳሌ ወደ አንተ ጸሎት ስንሄድ አንተ ጸልይላቸው የተፈወሱ ሰዎች አሉ። ጸሎት ነው ብለኸኛል፣ የጸሎት ፕሮግራም አለ ብለኸኛል። ጸሎት አለ በሚገባ የሚያማችሁ ሰዎች አላችሁ። እዚህ ጋር የሆነ ችግር ያለባችሁ እዚህ ጋር ቤተሰብ ፕሊዝ ሳትዋሹ፣ በጌታ ፍቅር ነው የምጠይቃችሁ። በጣም የኩላሊት የታመማችሁ ካላችሁ፣ የምን ህመም ያላችሁ ካላችሁ ትገቡና እዚሁ ወንድማችን ሀብትሽ የጌታ ባሪያ ፈውስ ያደርግላችኋል። ምክንያቱም እግዚአብሔር ሁሉም ቦታ ስላለ ኤኒታይም ጸልዮ ፈውሱ ስለሚመጣ አንዴ በእውነት የታመማችሁ ካላችሁ በቪዲዮ ወታችሁ ትየጣዩና እዚሁ ሀብትሽ ጸልዮ ከፈወስክ ማለት ነው። እኔ ሁለተኛ በጌታ ሁለተኛ ከዛ ንቅንቃለ ተንፍቻለ ኦርቶዶክስ አልፈልግሽም ነው፣ እንዲያውም ድምፅ አልሆንም ነው። አሁኑ ቆይ በዚህ አሁኑኑ እዚህ ያለ በሙሉ 1600 ሰው በሙሉ ሙስሊሙም ነው የምልህ፣ እዚህ ጋር ያለ ሙስሊም፣ እዚህ ጋር ያለ ኦርቶዶክስ፣ እዚህ ጋር ያለ ማንኛውም ሰው ዛሬ በጌታን ይቀበላል። እንስማማለን? አንድ ንገሪ ሆ እሺ ንገሪ፣ ስሙ በደምብ ሪከርድ አድርጉልኝ። ሲጀመር ኢየሱስ ከስጋ ፈውስና ከሚበላ ከሚጠጣ ጋር የሚያያዝ አምላክ አይደለም። የክርስቶስ አምላክነት የክርስቶስ ጌትነት በሚፈወስ ጨጓራ በሚፈወስ ኩላሊት የሚገመት አምላክ አይደለም። ሰው ስለፈለገ ምልክት ኢየሱስ ፈውሷል አልፈወሰም። አሁን ተረተሩ ኢየሱስ ክርስቶስ ሲመጣ የጠየቃቸው ምን አይኔን መብራት እፈልጋለሁ አለ፣ አበራው። ጎባጣ አለ፣ ጎባጣን አቀና። 38 ዓመት በአልጋ የተኛውን ምን መሆን መዳን እፈልጋለሁ አስነስቶ ላከው። ተረተሩን ይቅርብን፣ ተረተሩትን ለሌላ ጊዜ። አሁን የምታደርግልኝ ምን መሰለህ ሀብትዬ የጌታ ባሪያ ጸሎት ፕሮግራም በአንተ ዋትሳፕ ላይ አለ፣ የጸሎት ፕሮግራም። አሁን እዚህ እያለን በጸሎት አንድ ሰው የታመመ በቪዲዮ ላምጣለን ፈውስና በሙሉ ጸጥ ብለን ይሄ ነው እውነተኛው የክርስቶስ ባሪያ ብለን እንከተለ። እኔ አልፈውስም፣ የእግዚአብሔር መንፈስ ነው የሚፈውሰው። በአንተ ላይ አድሮ በእግዚአብሔር የአንተ ውስጥ አድሮ ጌታ ይፈውሳል። ትፈውሳለህ። ዛሬ ሳፈውስማ እንለያይም። ብራታ ዜናውን ተውልኝ። ትፈውስና እኛም አምነን እንለያያለን። ጸሎት ፕሮግራሙ እዚህ ጋር ነው። በውስጥ አያስፈልግም፣ በዋትሳፕ አያስፈልግም፣ ፊት ለፊት ነው። አቤት የዋትሳፕ ቁጥር የተቀመጠው የተጨነቁ ሰዎች፣ ግራ ለገባቸው ሰዎች እንጂ ሀብታሙ ገንዘብ ስትሰጣቸው ግራ የገባቸው ነገሮች ይስተካከላል። አታስበው። እሱ ገንዘብ ይፈታል። በፍጹም ገንዘብ የማይፈታው ስንት ነገር አለ። ኑ ግቡ። በእውነት በሽታ ያለባችሁ ቤተሰብ ኑና ገብታችሁ እዚህ ውስጥ ያላችሁ ማናችሁም ሰዎች ብትሆኑ መጀመሪያ ኢየሱስን አግኙት። ስጋችሁ እዚህ የሚቀር እዚሁ ለሚበሳብስ ነገር ብላችሁ በወንጌል በሆነ ነገር እንትናት ነው። አሁን ተረቱ አይቀርብኝም። እሱን ተውልኝ። አንተ እኮ ኢየሱስ ክርስቶስ የማያምኑት ኢየሱስ ክርስቶስ ማን እንደሆነ የማያምኑትን ራሱ ፈውሷል። ማን እንደሆነ የማያውቁት ፈውሷል። ኢየሱስን ካልተከተላችሁኝ ካልተከተላችሁኝ አልፈውስም አላለም ጌታ። ወዴት መሄድ ነው? ዜናውንማ ትችሏላችሁና የእኔ ከእናንተ ጋር ችግሩን ልንገር። የአራድዬ ልጅ ሀብትሽ ልዘግብ ካሜራ ደቅኖ ፈወሰን የሚባል ሳቅሱ ይቁ የለ። እሺ ዮኒ በታማኝነት ከፈለግ እኔ ጸልዬላቸው አጋንንት ወጥቶላቸው ከብዙ ኦፕራሽን ሊደረጉ የነበሩ ሰው ኦፕራሽን ተሰርዞላቸው ውስጣቸው የነበረ ኩላሊት ጠጠር ካንሰር የተፈወሱ ሰዎችን ይዤልህ ልምጣ። አንተ ቤት ቁጭ ብለው ትልልቅ ሰዎች ናቸው፣ ሊዋሹ አይችሉ።
እነሱን ተውና እዚሁ ፈውስ። ካመንክ ታምናለህ። የኔ አባት እዚሁ በጌታ ስም እዚሁ አባቴ እነሱን ተዋቸው። በዚህ አልመዝነው በፍጹም። እነሱን አሁንማ ከፈወስክ እነሱን እዚሁ ጋር ጸሎት አድርገህ ፈውስ። የኔ አባት መጀመሪያ ፈወስ አትበለኝ። ተው በእግዚአብሔር ስም እኮ ነው ያልኩህ። እኔ በጌታ ስም ያልኩህ በጌታ ስም ፈወስካል። አራትዬ እየሰማን በጌታ ስም የፈወስካቸው ካሉ አሁንም በጌታ ስም እዚህ የታመሙ ስለሚኖሩ የኔ አባት እዚሁ ያስፈውሳቸው። ዮኒ በዚህ እንትን አለ መንፈሴ የራሱ ጊዜ አለው። ሰሊበት ታይም አለ። ሪል ሰው አሁን እዚህ ጋር የሚመጡ ሰዎች ሁሉ እስኪ ምንድን ነው የሚል መጀመሪያ ንስሐ ገብተው በክርስቶስ ኢየሱስ ማመን አለባቸው። ባያምኑም ደግሞ የምራቸውን የሚመጡ ሰዎች እንዳልሆኑ አውቃለሁ። ይሄ መንፈሴን ስለሚመሰክርልኝ ጸሎት የሚፈልጉ ሰዎችን በደንብ በቃ በዋትሳፕ አውሩት። ቤተሰብ በቃ አረጉ መሰላችሁ። ወንድማችን ሀብትሽ የጌታ ባሪያ በጌታ መንፈስ ቅዱስ በውስጥ በዋትሳፕ ጸሎት የምትፈልጉ ቤተሰብ እየሄዳችሁ ጸሎት እያልክ አይደል እንደ እየዋሸው ነው። ጸሎት የሚፈልጉ ሰዎችን እናውቃቸዋለን። ሴንሳቸው ጨንቋቸው ቸግሯቸው አሁን እኮ ተው ነው የዚህንማ ተው ነው እንደማይሆን ገብቶኛል። እናውቃቸዋለን። በውስጥ ግን በውስጥ ጸልይላቸው። እንደሱ ያስፈልጋቸዋል አይደል? በውስጥ ሁሉም ሰው አያስፈልገውም። ኦኬ ለሚፈልጉ ነው። እሱማ ሁሉም አይደለም። የተጨነቀ ሁሉ ኢየሱስ መፍትሄ አለ ለስጋም። እኔ አሁን ጨንቆኛል። አልጨነቀም። ለምን? በምን አወቅ? እንደዚሁ ቀላል መንፈስ ዓለም መሄዱ ላይ አያስፈልግም። አሁን ደግሞ ማወቅ እዚህ ውስጥ ያላችሁ ዮኒዬ በጣም ነው የማከብርህ፣ በጣም ነው የምወድህ። አሪፍ የአራዳ ልጅ ነገር ታያይዘው ፎሎወር ያለው በነገራችን ላይ ሀብትዬ በእውነት ቢያንስ ቅልብ አለ። የሆነ የሚደብር ነገር የለም። እውነቱን ልንገርህ የሚደብር ነገር የለም። ቅንነት አለ። እንደው አንዳንድ ነገሮች ላይ ቆም ብለህ ማየት በድፍኑ ሳይሆን ሌሎችን ጀጅ ከማድረግ ይልቅ ቆም ብሎ ማየት ለነዛ ነው። እዛ ቤት ጭፈራ ለምን እያልክ እኮ ትንሽ ሳታስበው ሄደባቸዋል። እና ይሄ ከጓደኞች ጋር ማውራው እኮ ነው። ጓደኞችን እንኳን ሁሌ እናገራቸዋለሁ። አብሮኛል ዙሪያ ያሉ ሰዎች ሁሉ ሁሌ የምነግራቸው ነገር ይሄ አሁን ያወራሁት ነገር ምናምን ለጓደኞች የምመክረው ነገር ነው። ለንግግራችን እኔ ጉራጌ ጴንጤ ከሆነ በኋላ አለቀ እንግዲህ ይቻልም መጨረሻ ነው። ያንም መጨረሻ ተቃርቧል። ጉራጌ ከፈነጠጠ አለቀልን። ቤተሰብ እየተገለጠ ነው። እግዚአብሔር የተባረከ ይሁን። አሜን አሜን። ወንጌል እየተሰበከ ነው። የህይወት ብቸኛ አዳኝ ኢየሱስ ብቻ ነው። አሜን። ሁሉም ከእግር በታች ነው። ሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም እሱም ክርስቶስ። ሐዋርያት ሥራ ምዕራፍ 4 ቁጥር 12 ነው። እኔ ምን ራሳችሁን ከሰዎች አውጡ። የሆነ ፓስተር አበላሸ፣ የሆነ ነቢይ አጭበረበረ፣ ሰረቀ፣ እንዲህ ከሚል መንፈስ ወጣችሁ ኢየሱስን ፈልጉት። ግን ጸሎቷ በውስጥ ስለምን እንደሆነ ብታብራራልኝ። ቄሶችን አትዩ። በዚህ አጋጣሚ ኤርሚሻዬ ልጠይቅህ የኔ አባት፣ በዚህ አጋጣሚ ኧረ አያስፈልግም የኔ አባት፣ በዚህ አጋጣሚ በውስጥ ጸሎት የምታደርግላቸው ስለምን ስለተጨነቀ እስቲ ገለጽ አድርግላቸው። 1900 ሰው አለና በውስጥ በዋትሳፕ ደውለው ጸሎት ለሚፈልጉ ወንድምና እህቶቼ ምን አይነት ጸሎት ነው የሚደረግላቸው? ምን አይነት አገልግሎት? ኤርሚዬ ክበርልኝ የኔ አባት። እግዚአብሔር መጀመሪያ እኔ ነፃ አውጥቶኛል። ከጨለማው ዓለም ነፃ ሲያወጣኝ ወደ ራሱ ሲያመጣኝ ቤቴ ተጫውቼ ቸርች ውስጥ ወንበራ ሙቄ ዝም ብዬ ቃል እየተማርኩ እንድኖር አይደለም። እሱን አልጠየቅኩም እኮ እኔ ውስጥ ያለው እኮ ልነግርህ እኮ ነው። እኔ ውስጥ ያለው እኔ ውስጥ የገባው እውነት የፈወሰኝን ኢየሱስ ለሰዎች ማካፈል እንደሚፈውስ እንደሚችል እንደሚሰራ ሆኖ አላስገባም። ተምዬ እኔ አባት ለምን ወንድሜ አክብሮኝ የመጣው ደግሞ አንተም ደምረውም እያጠፋችሁብኝ ነው ወዳጆቼ። ስነ ስርዓት ኮሜዲያን ነች ፈታ ነው ተምዬ ደምረው ስንት ነቢያቶችን አጠፉብኝ እነዚህ ተሙ። እሺ ቀጥል ወንድሜ። ስለዚህ ሰዎች በተለያየ ችግር ውስጥ ይኖራሉ። በአጋንንት ተጽዕኖ ውስጥ ይኖራሉ። በአጋንንት በብዙ እስራት ውስጥ ይኖራሉ። እኔ ውስጥ ያለው መንፈስ ደግሞ እኔ ውስጥ የተቀመጠው የእግዚአብሔር መንፈስ ደግሞ ስለሚፈታ እንደሚሰማ ስለማቅ እጸልያለሁ። ሰዎቹ ካመኑ ከተቀበሉ ይፈወሳሉ። ካላመነ ሊያፌዝ መጥቶ እንትን ሊል መጥቶ ቼክ እያደረገ ከመጣ ግን 50,000 ጊዜ ተገለባብጬ ጉራንጉር ውስጥ ምንም እስከበቼ ምንም ብገለባ ያንተ መንፈስ ያንን ነገር እንዲያሳምነው እኮ የሚችለው ምን መሰለኝ ያባል